ፍቅረኛውን እንዳፈቀረ አንዲት ወስኖ ዘላለም ያልኖረ አረሙዬ ያበድቃ ነው ማለት ህፃን እስቲ ቀስ ብለህ ደግሞ መሲና ያያችኋት የልጅነት ስል ፍቅሬ ያለሽበት ሀገር ገባ ብሩ ልትቀበል እኮ ነው ወትሮም ባህላችን ተካፍሎ መብላት ነው ዋትስአፕ ዩቲዩብ እንዴት ናችሁልኝ የእናንተ ዋይዲቶን በአዲስ ቪዲዮ ተመልሼ መጥቻለሁ እናንተን ዘና ፈታ የሚያደርጉ እንዲሁም ደግሞ አነጋጋሪ ቪዲዮዎች ተሰብስበዋል አብረን ሪአክት ያደረግን ዘና ፈታ እንላለን እስከ መጨረሻው አብራችሁ ይቆዩ ይመቻችሁ ግን 150,000 ሰብስክራይበርስ ልንገባ 2,000 ሰው ብቻ ነው ይቀራል ሁላችሁም ሰብስክራይብ አድርጉ ይመቻችሁ አረሙዬ ያበድቃ ነው ማለት ህፃን እስቲ ቀስ ብለህ ደግሞ ጀመር አንተ ጻፍ ማላሳይሽ ተግባሩ ይዚህ ላይ ቁጭ ነበር ማለት አንቺ ምን አባሽ ነው ተረጋጋ ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው ትምህርት ቤት እዚህ አካባቢ ያለ ብሎ እና ሴስር ነው እና ምን ፈልገህ ነው ተረፈን ገና አልተማርሽም እስካሁን ነሽ ላስመዝግብሽ የኔ አባት ነኝ በዚህ ፈገግ በሉ ይላል በሰላም ያዋልክ በሰላም አሳደረኝ ወካንተ እግዚአብሔር ሰላም ላክ ድሮ ከታች ከነጭሽ በታች ተኛ ነበረ አሁን ከላይ ነኝ ከላይ ስለምተኛም ጸሎት የተሎ አንተ ይደርስ ዘንድ ምስጋና በጣም ላቅ ያለ ነው መልካም አዳር ክብር ላንተ እግዚአብሔር አሜን 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 ጭራሽ አሜን ይላል ምን እንዳለ አልገባም ፈረንጁ ዋው መሸበትና ሰው ቢገባ ልጅቷን አየሰራ ወደዳት ወደደች ላሞላና ለመሻገር Wow! I got a mission. ክፍለ ጊዜ እንደዚህ ብንማር የት በደረስን በዛ በበጋ የልጅነታችን ወደ ኋላ ልወሰዳችሁ መሲና ያያችኋት የልጅነት ስል አበባነሽ እንዴው ጣፋጭ እንደ ጥንቅሽ ላለ ያንቺ የማርሸት ይገርም ነው ያንቺ ለሞት ለማገራ ተራቱ እኮ በቃ ማርጀት የሚባል ነገር የለም ጭራሽ እድሜዋ ሲጨምር ሞር ቆንጆ እየሆነች እኔ ህፃን ሆነን የምናውቃት የሷ ዘንድሮ ድረስ ያው ነች ፊሊፕስ ቲቪ ይባላል ፍቅሬ ያለሽበት ሀገር ገባ አረላሽ ምን አገባ የሷ ሀገር ምን ያረጋል ይወስን ኑር ይመችቶሚ የኔ ወደ 50 ሚሊዮን ብር አለኝ ታገቢኛለሽ ክርስቶስን በልስኪ ካንዳንድ ስልኬን ላውራበት እኔና ብር ያለው ባል በጣም አስፈልጓታል ጅነት ያንቺና ግብቼ እንደው ልቃጠል በቃ ለገዛልሽ ነው ሰላም ያቺ ሉሽን ስንት 500 ብር ሰጣት ግን ያቺ ጋር ተሻለ ነበር ሌባ 100 ብር እንጥሏል 400 ነው እንደሰጠው እኔ ካልፈኛው ነው እንዴም ታለ እቺ 550 ነች 300 ነው የሰጠሽኝ አራዳ ላራዳ ሊበላ እሳት አይበላውም ቤዛ ሰላም ነው በአምላክሽ እናት የመገናኛ ታክሲ ጋር ነው እግዚአብሔር ይስጥልኝ እንዴ እና ጫማሽ ተፈቷል ችግር የለም በደና ደሪ እሺ እቺ በቃ እንግዳ ቤት መጥቶ ብር ከሰጠኝ በኋላ ማዘር ተርፎ የጋራ ነው
ብሩ ልትቀበል እኮ ነው። ወትሮም ባህላችን ተካፍሎ መብላት ነው። ልትወስደው ብሩን አምጣት። ኧረ ላይ ይቀመጥልሃል ምናምን ይባላል። ያ ብር በቃ ተረሳስቶ ይቀራል። አይኑ ተመልክቶ ልቦኑ ያልቃኘ የያዘውን ትቶ ሌላ ያልተመኘ ዓለማዊ ወረት ያረገጠው ደጅን አለን ከሰው ልጅ ያልካደው ወዳጅን ዋው ውድ ፍቅረኛውን እንዲያ እንዳፈቀረ አንዲት ተወስኖ ዘላለም ያልኖረ ማነች ወይስ ማናት ይህንን የሠራ በቃሉ የሚገኝ ካስቀመጡት ስፍራ ከሴቱም ከወንዱም ያልተለዋወጠ አለ እንዴ ከሰው ልጅ ወዳጅ ያለወጠ? እውነት ነው። ተው ልቤ ተመከራ አትሸነፍ በርታ በምታየው ነገር ደርሳ አትረታ ሰው ብለህ አትኑር ራስህን አትጣል ከኖርክለት ሁሉ ያተረፍከው የታ ዛሬ እንኳን በል በቃ አትሁን ወገኛ ሰው አትበል ዘንድሮም ዳግመኛ የቀድሞ ቁስልህ ጥቂት ሳይረሳ ስለ ሰው ማሰቡን ጨርሰህ እርሳ። ልቤ ምን አይነት ፍቅር ነው? ምን አይነት ፍቅር! ምን አይነት ግጥም! አላቅም፣ በቃ ቃላት የለኝም። እስቲ የሆነ ነገር በሉ እስኪ። በጣም ይለያል። የሆነ ሙድ ውስጥ ከተተኝ ታውቃላችሁ። አንተ ባለጌ የወንድ እግር ነው የሚመስለው። ጓደኛዬ ነው ተዋውቀው። እሺ ሰላም ነው ጋሼ? ሸምሱ ባላ ባይነ ቁራኛ ያየ ሸምሱ መጣ ተጫወት ተይሽራ። እሺ አቤት ውርደት! እሺ ጎረምሳው ፋዘርን ነበር ቆረጠው። እኔ ሊያጫውተኝ እሷ መስላው እኮ ነው በእግሩ ፋዘርን ግርጣት ኮር። ይህ ህመም ነው። እውነት ህመም ነው። ይሄ ውርደት። እኔ ከዚህ በኋላ መኖር አልፈልግም ካንተ ጋር። ምንድነው? ምን ትሰራልኛለህ? ካልመታኝ ፍቅርህን ካልገለጽክልኝ ምንድነው የምታረግልኝ? በቻልኩት አቅም እኮ ይኸው አይንሽን ምን አረግ? አይንሽን አጠፋው። ስፓይናል ኮርድ ወይ ጉድ! ስፓይናል ኮርድ ለኔ እኮ የጥፊ ነው እኮ የንቀት ጥፊ። ምን አደረከኝ? ምን ጎዳኸኝ? ምንድነሽ? ብትወደኝማ ደልስ እያረክ ፍቅርህን ትገልጽልኝ። ከዚህ በላይ ወይኔ ሰብለ ወደዛ አርግልኝ። ሰብለን አላየሃትም? ባለፈው መታኛ ቤት ባለቤቷ ደህና አርጎ በዘነዘና ወገባ አገዷን ሲላት ስፓይናል ኮርድ ምኑ እንዳለ ውቅጥቅጥ ብሎ እሷ በደስታ ዝልል ስትል ከዛ ደግሞ እያሸ ፍቅር ሲሰጣል። ወይ እንዴ! እሺ እንዴት አድርጌ በመታሽ ነው የምትደሰችው? ቀጥቅጠኝ። ይሄንንስ በስንት መጠጥ ተገፋፍተህ አይደል እንዴ ቀጠቀጥከኝ? በስንት መከራ ስንት መጠጥ ነው የጨረስነው። ለዚህ ወላለቅሽ እኮ የእኔ እናት ወላለቅሽልኝ። እኔ ምን አንተ አሁንም ክርክር ነው ከኔ ጋር የምትፈልገው? ተወኝ፣ ትታኝ ሂድ። በቃ አልፈልግም። አየነ ሰብለን ዘነዘና እንዲሆን ይዤ ነው ይረዛ ሰው። ቆይ አንድ ቡቲ እንዴት ይቸግረዋል? አንድ ዘነዘና። ወይኔ ብሮ ዘነዘናን ያማራት ስጣት። ሰው ግን እንዴት ነው እንዴት ነው የፍቅር መግለጫ ሊሆን የሚችለው? እኔ እኮ ግራ የሚገባኝ እጇን ሰብሯል፣ እዛ ላይ አይኗን አስጥቷል። ግደለኝ ነው ምንድን ነው እንዴ? ምንድን ነው ይሄ ነው ምን ማለት እንደሆነ እኛ አልገባንም። አትረዱኝ። ይሄ ውሃ ነው ምንድነው? ይሄ ሱፐርሜንት የሚባለውን አረቄ በቧንቧ እየላኩ ነው ወይስ መስተዋት ማጃ ላርጎ ምናምን ምንድነው? አሁን በዚህ አሁን እንዴት ነው ንጹህ ውሃ ሲመጣ እንዴት ነው እነዚህ ሰዎች የሚጠቀሙ? ጭቃ ነበር፣ አሁን ደግሞ እንዴት ነገር አይተነው ማናውቀው። እሺ ነው ትችላለህ። ሰላም ጤና ይስጥልን። የዘንድሮ ቲቪ የጋሽ መኮንን ልጅ ምን ነው ይሄ ሁሉ መጠን? እሺ ጋሽ መኮንንስ
አባዬ ማሽንት ቤት ነው ያለው። በቃ እሳቸው እስኪመጡ ልጠብቃቸው። ባካይ መጣም ተቅማጥ ይዞ አይ እዚያው ላይ አድሩ። ልክ መሰዋ እሺ። ዜና አንባቢው እንደ ሰከራ አንባቢው ቲቪ ፊቸሪንግ ገባኩ አይናለም እድር ይላል። አስካሉ አቤት። በሩን ስጪኛ። አላመጣውም። ቀጣይ ሳምንት አመጣለሁ። እና ለመጣች አልመጣችም። መች መታ ታውቃለች? ሲጀመር አቤት። ምንድን ነው አንቺ ማለትሽም? አዎ። አይ በቀሉ አቤት። ይሄው ሰው እየቀረ የሚቀጥል ከሆነ ምን ችለው አይመስለኝም። 12 ሰዎች እኮ ብቻ ነው ያለነው። በዛ ላይ 7ታችሁ አልከፈላችሁ። እኔ ቀጣይ ሳምንት አመጣለሁ። እኔም ቀጣይ አመጣለሁ። እሺ ለማንኛውም ለቅሶ ያሸበረ አባት አርፏል። ነገ ጠዋት 12 ሰዓት እዚሁ እንገናኝ። እንዲህ ያለ እኔ የምመቸኝ ዝም በሉ ዝም በሉ። እኔ ልጄ ታስሯል። እሱ ታስሮ እንዴት ስራ ሰራለሁ? እሱ ነው አንቺ የታሰርሽው። አንቺ ስራ ማሰሪ። እኔ ባሌ ካረፈ ነገ 3 ዓመት ከ2 ወር ከ3 ቀኑ ነው። በዛች ቀን ምንም አይነት ስራ እንዳሰሪ ብሎ ቃል አስገብቶኛል። እሺ አንቺስ በቀሉ እኔ እግሬን ቁርጥማት ወይ መቆም የምችል አይመስለኝም። ኧረ እባካችሁ መቼም ቤተሰቦቹ እያለቀሱ ጎን ለጎን ሞቱን አይሰሩት። ምንድን ነው ሞት በእነሱ አልተጀመረ። በዛ ላይ ለሰርግ ስራ ስንሄድ ስራችሁን ትታችሁ እየጨፈራችሁ መከራ። እሱን ተውት። የደመቀ ልጅ ሰርግ ላይ እንጀራውን፣ ወጡን፣ ጠጁን ወደ ቤታችሁ ደብቃችሁ አግዛችኋል። ጤፍ ራሱ የወሰደ እንዳለ አቤት እድር ሰውየው አሁን ደህይቶ ህይወትን እንደገና እየጀመረ ነው። ታዲያ እኛ በእሑድ ቀን ለቅሶ እንሂድ እንዴ? እኮ ነገ እሑድ ነው እንዴ? ታዲያ ወይኔ ሰርግ አለብን እኮ። ኧረ እባክሽ ተይ እንጂ በቃ ብቻዬን ሂጅ እሰራለሁ። እናንተ አትሄዱ። እኔ እሄዳለሁ። አይመቻችሁም አይደል እንዴ? ይመቸናል። ለምንድን ነው የማይመቸን? እኔ ባለቤቴ ከምንም በላይ ደስተኛ ሆነሽ ኑሪ ስላለኝ ይመቸኛል፣ እሄዳለሁ። የአንቺ ባለቤት ደግሞ ኖሮ ያላስደሰተሽን ሲሞት ነው እንዴ? ምን አገባሽ? እኔ እግሬን ዛሬ በፈላ ውሃ ተዘፍዝፌ ባድር ነገ ይሻለኛል፣ እሄዳለሁ። ሄለው በአንዴ ሰርግ ሲሆን ኧረ እባክሽ እሰይ ልጄ ተፈታ። በቃ እሄዳለሁ። ይቅርታ ግን የዚህን ሳምንት ያልከፈላችሁ የት አባታችሁ ክፈሉ። ኧረ እኔም ጨምራለሁ። እኔ ሰርግ ይኸው ሀገር ወዳድ ሌባ ይላል። የምን መጥቻለሁ እንዴ? እኔ የምልህ እኮ ነው። ለሁለት ናቸው። መረቅ ወይኔ እዚህ ሰፈር እንዴ ምን ልቦት እንዴ? ማን እንደሆነ ካላወቁ ምን ፖሊስ ነኝ እኮ የሰፈር ማን እንደሆነ ካላወቁ እንዴ ፖሊስ ውስጥ ከበደ ስልክ ያበደ ስልክ እናንተ ሌቦች ጋማ ተያዛችሁ። ሞይና አላወቃችሁ ማለት ጓደኛ አንተ ይኸው ጥቁር አብረው ይጠታል። ኧረ ይሄ ነው ዋና እንዴ ልብስ ቀይሯል። አንተ ነህ እንዴ? ምን ሌላ ሀገር ሰው ጋር ትነካካኝ በእናትህ። ኧረ ሀበሻ ነው። አንተ ሀበሻ አይደለም አትነግረው። እውነት ታንዛኒያዊ ነው እኮ የሞዛምቢካዊ እኮ ነው ሲጀመር። ሀበሻ ነው ሲጀመር። አንተ ብቻ ነው ሩት አይቻለሁ። ብቻ ነው ማንም አብረው አልነበረም። ናይት ወይኔ ለሀገር ብለህ ታሰርክ። ባንዳ ሞኝ ማሞኛለ የፈለከውን በል ታሰር ገብተህ። እሺ እነዚህ ከላይ የቆሙት ማለት ነው በእነሱ እጅ ነው ከስር ቁጭ ያሉትም የሚያበሏቸው። በራሳቸው እጅ አይደለም የሚበሉት። ከታች ያለ ቁጭ ያሉት እጅ ነው። ያኚ ናቸው የሚያጎርሷቸው። እሺ ማማ አንገላቶ ይህማ በአፍንጫው ነው እያበላ ያለው። ኧረ ላሽ ኧረ አይኑን እንዲህ እያለ ነው የሚበላው። ይስተዋል አይገልጽም እንዴ? ይህ ጨረሰው። ይህማ በአፍንጫው ነው። ኧረ ገደልከው ልጁ። በምን ይተንፍስ? ይኸኛው ጨረሰ ቀድሞ። ኧረ ይመቻችሁ። በጣም ነው የተመቸኝ ይሄ ቻሌንጅ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁን ያብዛው። ቻው